መድኃኒቱ ትልቅ ሚስጥር አለው ብሎኛል። ግን ሚስጥሩን ደግሞ ለመናገር ያው ስጭ መድኃኒቱ ሲጀመር በጎረቤት የሆነ እኮ ሽታ ራሱ የለውም እኮ ደረቅ ነው። ትክክለኛ የመጣበትን ቦታ ተናገር እኮ። ምን አለኝ ሰውዬው፣ ዶክተር ነው ሰውዬው። እና ሳሚ ያለኝ ልንገርህ በደንብ ስማኛው። ይሄንን መድኃኒት ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቤተሰቦች እየተፈጠሩ ያሉት ነገሮች ሁላችሁም አይታችኋል። ያው ሳሚንም አይታችሁታል። አሁን ያለበት ችግር በጣም ከባድ ነው። ገኒ እንደምታዩት አሁን ለውጥ የለም፣ እዛው ነገር ላይ ያለችው። ያው ጸበል ምናምን እየሞከሩ ነው ያሉት፣ ግን እሷ ልድን አልቻለችም። ግን ያው ከፈጣሪ ፍቃድ የሆነ ሰዓት ላይ የምድንበትን ጊዜ እንጠብቃለን። ቤተሰቦች ሁላችሁም እንድድን ጸሎት አድርጉላት ገኒ። በዛ ላይ ደግሞ ያው ፍፄ በመዳኑ ሁላችሁም ደስ ብላችኋል፣ እኛም ደስ ብለናል ጓደኞቹ። የእናንተ ጸሎትና የእናንተ እንትን ነው እዚህ ደረጃ ያደረሰው እሱ መድኃኒቱን እንዲወስድና እንዲድን ያደረገው ማለት ነው። እና ቤተሰቦች እሱ ግን ያው አይታችሁታል። እሱ አሁን ትንሽ ችግር እየፈጠረ ነው ያለው። በምን መድኃኒቱን እፈልገዋለሁ፣ ማን ይሄን መድኃኒት የሰጠኝ፣ መድኃኒቱን ማን እንዳመጣው ማወቅ እፈልጋለሁ ምናምን እያለ ነው። እና ገኒ ደግሞ ይሄን ነገር እንዲያደርግ አልፈቀደችለትም፣ አትፈልግም ገኒ። እና ቤተሰቦች እንጃ ብቻ አሁን ይሄን ነገር ራሱ ግራያ፣ ይሄ ራሱ ሌላ በቃ ርዕስ ተነሳ። እሱ ሲድን ሌላ ችግር ይዞ መጣ። እኔ ቤተሰቦች በቃ ግራ ነው የገባኝ። እኔ አሁን ሌላ ማለት አልፈልግም። የመጣሁበት ምክንያት አይታችኋል። መድኃኒት ቤት ውስጥ ኢክራም አግኝታ ነበር። እሷ ደግሞ እንዳያችሁት ከሆነ መድኃኒቱን እንፈልግ ያለችው እኛ አላለም። እና መድኃኒቱን እሷ ራሷ በእጇ አገኘችው። ግን ምንድነው ስንላት ጎረቤት ነው የሰጠኝ ይሄን ነገር ብላለች። ግን ይሄን ነገር እኔ አልሰጥም ብዬ ይዤ አስመረምረዋለሁ ብዬ ነበረ። ያው እንዳልኩት ወስጄ ያሳይቸው መድኃኒቱን ያው በውስጡ ከባድ ሚስጥር አለ ብለውኛል። ይሄ ነገር ግን እዚህ ባላወራ ደስ ይለኛል፣ ውስጥ ገብቼ ባሳይ እና ሂጄ ያለውን ነገር ብነግራችሁ ይሻላል። ለሳሚም ቢሆን ለገኒም ቢሆን ኢክራምም አለች እዛው ደውለውልኝ ነበረ። ያው እኔም እየመጣሁ ብያቸዋለሁ። ያው ያውቃሉ መምጣቴ። ገብቼ ያለውን ነገር ችግር መፍጠር አልፈልግም። አሁን እኔ ለምን በቃ ሳሚራ የራሱ ችግር አለበት። ሳሚ እኔ ለሱ ብዬ ነው እንደዚህ ይሆን ካለሁት። ለምን መድኃኒቱ ምናልባት ይሄ መድኃኒት እሷ ያገኘችው ገኒን የሚያድን ቢሆን እና ገኒ የምድንበት መድኃኒት ቢሆን የሚለው ነውና ያው ደግሞ ሰውየው አሳይቸው መድኃኒቱ ነገሩን አልነገረኝም እስካሁን። አሁን በጣም ግራ እየገባኝ ያለሁት ለምን በቃ እንጃ ብቻ ገኒ እንደዚህ ችግሯን አይታችኋል ሁላችሁ። ያው ደግሞ ፍፄም በመዳኑ ደስ ብሎኛል እኔ። ግን እሱ አሁን ይሄ ነገር የፈለገ ያለውን ነገር ማቆም አለበት። ለምን በቃ አንዴ ድኗል። ዋናው መዳኑ ነው፣ ፈጣሪን ማመስገን ያለበት። ይሄ ነገር እኮ በመድኃኒቱ እሱ ብቻ ላይሆን ይችላል ሄዳ ነው፣ በጸሎት ቤተክርስቲያን ሲመላለስ ምናምን በዛ ነገሮች ሊሆን ይችላል ሄዳ ነው። እሱ ያው ግልጽ ስላልሆነለት ነው ይሄን ነገር ማን የሰጠኝ የሚለው ነው። ልክ ቢሆንም ግን ይሄ ነገር ቢያቆምና ባይፈልግ ይሄ ነገር ለማጣራት ባይሞክር ደስ ይለኛል ብዬ አስባለሁ። በእኔ እንደዛ ነው። በእናንተ ምን አይነት ሀሳብ እንዳላችሁ ኮሜንት ያሳውቁ። ክፍት ነው ብሩሳ በሩ ክፍት ነው። ሰላም አለይኩም። ሰላም ነው አላህ። ሰላም ነሽ? እንዴት ነሽ? እንዴት ነሽ? ደህና ነሽ? አለን። ሳሚ የለም ማንም የለም። ዛሬ ቤት አለ እና እንዴት ናችሁ? ደህና ነሽ? አለን። ምን አዲስ ነገር አለ? ገኒ ደህና ናት? ተኝታ ነው? አይ ደህና መሆኗ ነው ዋናው። አንቺማ በቃ አይ ችግር የለም። ምንም አሁን ማውራት አልፈልግም። እኔ አሁን ችግር የለም። አንቺ ግን እያደረግሽ ያለሽው ነገር ያው ይደብራል፣ ትንሽ ያስጠላል። አይ ታውቂዋለሽ እያደረግሽ ያለውን ነገር ለምን እንትን ታያለሽ? ሳሚሻ ምርጥ ሰው አሁን ነው እሱ ጋር ትቀመጥ
እሷ አጠገብ አየሻ እስከዚህ ደረጃ ድረስ በቃ አንቺ አንተ አምነህ እሷን የምታበላት እንደ ቁርስ ኧረ ይቅርታ እሺ ምንም ማለት አልፈልግም እሺ አይ ስድብ ነው በቃ ዝም ብለህ ያመሃል እንደ ምናምን በቃ ለምን ትሳደባለሽ በስነ ስርዓት ለምን አታወራም ምን ሆናችሁ አንተ በጠዋት ምን ሆነ ቁርስ በልተህ አይደል የረሳኸው ነገር አለ አስታውስ ማለት ከዚህ በፊት ቤት ውስጥ እዚህ መድኃኒቱን ፈልጎ ያለችው እሷ አልነበረች እሷ አልነበረ እንፈልግ መድኃኒት ብላ ከዛ አንተ ደግሞ እዛ ጋር አገኘህ እና ለምን እንደዛ አለች ወይኔ ዘዲን ትናንት እኮ ተናገርኳ በቃ ዙሪያችሁን ተመልከቱ ስላለች መድኃኒት እንፈልጋለን እዛ ጋር ያስቀመጥኩ አንቺ ነሽ ተናገርኩ አይ ጎረቤት አንተ ለምን ወስደው እንዴ ወሰድከው ነው መድኃኒት ነግሬህ እንደ አንተ ምንድነው አንተ ትረሳለህ እንደ አንተ ራሱ እንዴ ነግሬህ አሳየው ብለኸኝ ልን ችግር የለም መድኃኒቱ አይደለም አንተ ሲጀመር እኔ አንዳንዴ እኮ ግራ ታጋባኛለህ ዘዲ ሌላ ነገር ቢሆን ዝም ብለህ ይዘው ትሄዳለህ እኮ ላስመረምርና ላሳየው እኮ ነው መድኃኒቱ እንደሆነና እንዳልሆነ ያው ውጤቱን አልነገረኝም ሲጀመር እኮ እኔ እሷንም አላመንኳት ምን ሆኖ ነው ቆይ ተኝቷል መሰለኝ ማን ተኝቶ ነው ፍፄ ናቲ የት ነው ያለው ተኝቷል መሰለኝ እዚህ ነው ያለው እዚህ እኮ እዚህ ያደረው ዛሬ አዎ አይ ስለተሻለው ቤቱ ምናምን ያደረው መስሎኝ አንዳንዴ ስለሚያቃጀው ምናምን ይፈራል ቤት ብቻ ለዛ ቆይ እኔ እኮ አሁን የገነትም ጉዳይ እኮ ግራ እየገባኝ ነው ምን ማለት ነው ሁለት አይነት ሰው ነው ይዘዲንን ስታይ ይዘዲንን ትሆናለህ ከዛ ብቻ ነን እናንተ ሰነው እንዳልኩ በቃ ስድብ ነው የሚያዝም ብላ እና ማንም ስለሌለኝ ሰው ነሽ ብዬ እኮ ነው አንቺ ግን ሰው አይደለሽ አንቺማ ሴጣን አንቺ እኮ ልንገርሽ ይሄን ነገር እኮ ያመጣሽበት እኮ አንቺ ነሽ እሱ ስለሆነ ነው እንደውም እዚህ ቤት ውስጥ ያስቀመጠ ምን አይነት ግን አንተ ምን አይነት ሴጣን ነሽ አትረጂም እንጂ ቆይ አንቺ ምንድነው ተነስቼ እንዳላጋጭ መጣለ ምን ይጨቅጭቅ እናንተ እየተጨቃጨቀ ምን ትያረከው ደግሞ ለሳቅ ሳንፈልግ ታስቀናለህ ናቲ በእግዚአብሔር ምን ሆነ ነው ምንድን ነው ያደረከው ሻው ማሙሽ እኔ ጋር ጸብ ይወዳል ደግሞ ሁልጊዜ በቃ ደግሞ ስስቅበት ሌላ ነገር ነው የሚመስለው እሱማ ተሽሎታል አንተ ምን አለበት ከዛ የመሰለ መልክ ቀየርን ፈጣሪን አመስግን ፈጣሪ ነው የቀየረ ስንት ነገር ስለፋ ነገሩ ሳሚ አብረን አልቀባን እንደውም አጎቷን ተከላከለ አብረን የልፋ ነው ሰማ ግን አሁን በእሱ አትቀልድ ይዘት እኔ አሁን ሳሚ እዚህ ጋር እኔ አሁን እሱ ጥሩ ላይ አይደለም ግን አሁንም ቢሆን እሱ እስካሁን ባልሰማ ብለዋል አንተ ለምን ግን ይሄ ነገር ደግሞ ካነሳንበት ይቆጣል ይጮሃል ምናምን እንድትቆጣ እንድትጮህ ቆይ አንዴ ልናገር ዝም በይ አንተ ብያልሽ መሀል ላይ አትግቢ አንቺ ስማ ሳሚ አንተም ብለዋል ይሄ መድኃኒቱን ማወቅ አለብኝ ምናምን የሚለውን ነገር መተው ማቆም አለበት በቃ ፊቱ ድኗላ አርፎ መቀመጥ ነው ያለበት ምን አገባህ እያቃዠው እኮ ስለሆነ እኮ ነው ዘዴ በቃ በህልሙ ምናምን እየመጣ እያስቸገረው ለዛ እኮ ነው እንጂ ወዳለሁ ምንድነው አንቺ ጸበል እየተጠመቀ ነው ሲጀምር ምን ነው የሚያስቅሽ አይ ተጨንቀን ትስቃለች እሷ ይቅርታ አድርግልኝ እኔ አሁን እንድትበሳጭና ተነስተህ ፎክስ እንድትማታ ምናምን እዩ ሳሚ አሁን እሱ ነው እንዴት ምን ችግር አለበት አሁን ችግር ነው በቃ ሳሚ እንንገረው አውርተናል እናንተ በቃ ይሄን ስማ ይሄ መድኃኒት ምናምን ያልከውን ነገር መተው አለብህ በቃ ንገረው አንተ ነገርኩህ እኮ ያገባል እንዴ ስለኔ ማን እንደዚህ እንዳደረገኝ ማወቅ እፈልጋለሁ መብት መድኃኒት እኮ ያልኩህ እኮ የዳንክበትን ነገር እኮ ነው ያልኩህ እኮ ምን አድርግ ነው የምትለኝ አድነዋል እኮ በቃ ስላዳኑህ ብቻ በቃ ዝም ማለት ነው ያለብህ ማውራት የለብህም ስለዚህ እንደዚህ አይነት ነገር አታንሳ በቃ አይመለከትም ስለሱ አይመለከትም አንተ ደግሞ ችግር ነው ፈጥሮ ልከናቃለሁ እኮ በጠዋት እየመጣ ችግር አትፈጥር እሱ የሆነ ርዕስ ካነሳበት ጸብ ነው የሚያነሳው ምንድነው አንተ ደግሞ የምትንሾካሾከው እናትህ እዚህ ታማ አይደል እንዴ ያለችው
እና ታዲያ ብትታመምስ? እና እሷን ማዳን ያለብን እዚህ ጋር ተሰብስባችሁ እየተሳሳቀ ወሬ እንትን ማለት ይገባል እኮ እኔ ለእናንተም እኮ ነው እዚህ እየለፋ ያለሁት ለአንተም ነው። እሺ እናቴ ስለታመመች እኔ ጨርቄ መጣል አለብኝ? ይህ ደደብ ነው። ምንም እየሞከርኩ ነው ናቲ። የመጨረሻ ደደብ ነው። አንቺ ምንሽ የምታጋግኝ ነገር የማውራት አቅሙ ራሱ እኮ የለሽ። ምን ነው የምትገለፍጪው? በጣም ገርማችሁ የሚያስቅ ነገር የለውም። ለምን ብለን እየተሳሳቅን ነው የምናድናት ሳም እና እሺ ምን ማድረግ አለብኝ? እኔ እኮ እየሞከርኩ እኮ ነው ናቲ። ማንም እኮ እየተረዳኝ እኮ አይደለም። ምንድነው የምንለው? ቋንተኛም እያለቀስኩ እኮ ነው ማለት ደስተኛ ለመሆን እየሞከርኩ ነው። እኔ እናንተ እዚህ ከእናንተ ጋር ስሳሳቅ እኔ ገርመኝ ሳሚ ቆይሽ ምንድነው የምታፈጪው? አንተ አሁንም ይኸው ጸብ ምናምን እንዳትፈጠር ስማኝ። እንዳትነጥሽ አትጨማለቅ፣ አትሳደቢ። አንቺ ለምን ትሳደቢያለሽ? አንተ ስርዓት አንተ ነህ እየመጣ የምትበጠብጠን። ይሄ ባላ ሳስጣሉ እንዴት ነው የሚያረጋት? ነይ እንጂ ቆይ ችግራችሁ ምንድነው እናንተ? እኔ ምን አውቃለሁ? ይሄም እየመጣ ይበጠብጣል እዚህ አይ እኔ ለበጠበቁ ምን ገር ቆይ ይሄ አሁን ማን ነው? እኔ አሁን የፈራሁት ሳሚ ይሄ ሰውዬ ማን ነው? ገኒን እንደባለ ይዟት እንዳይወጣ እንዳይሄድ ወንድ ነው። አሁን ባለ ሳሚ እሱ አይመለከተውም። ይኸው ስማየው ይዛት ሄድ። አንተ አሁን እንደዚህ አይነት ነገር ውስጥ መግባት የለብንም። በቃ አርፋ ድንሃል ተቀመጥ። አርፋ ጸበልህን ጨርስ። አንተ ሳሚ ግን ጤነኛ ነህ? እጅ ምን አሪች ልጅ በፈጣሪ ስም አው ይክራም መድኃኒት ልጅ ወለ እዛ አስገባልኝ። ዛሬ ደግሞ ምን ነው ዛሬ ደግሞ መድኃኒት አልወሰደችም እንዴ ሳሚች? እቺ ባክ ወሰደች ማለት ወሰደችም ያው ነው። የምን መድኃኒት ነው? ታመሽ ነበር እንዴ? አረ ባላ እንዴ እና የምን መድኃኒት ነው አልወሰደችም? ምናምን በሽተኛ ተከበነ ነው ወላሂ በበሽተኛ ሁላ ታው ሳሚና ይመታል እንደዚህ አያት ምትለው አናቱን በለው ምን አንቺ ምን ነው ተሽቀብጭው? ቆይ አለች በጣም ሳሚ ወላሂ አበዛችሁ። ሳሚ ወላሂ ምን ሊያደርጉ ነው? ነይ ምን ልታረጊ ነው? እሱ ጋር የምትገባ ባልሽ ነው እንዴ? ነይ ልጅ ሳቂ ዛሬ የሆነ ነገር አለ ሳሚ፣ የሆነ ነገር ልታረግ አስባለች። የምታሳስብ አንተ በቃ ይኸውልህ አንተ ስትመጣ ነው የምንበጠበጠው እንጂ ሰላም ነበር። ኧረ ሳሚ ግን መታት ነው እዚህ አብዝ ተበቃ ኢዛዲን ለምንድን ነው የመጣው? ተናገር በቃ የመጣበት አንተ ለምንድን ነው የመጣው? አሁን ምን ነው አልሽ? ቆይ ለዋራ ነው ምን ነው አሁን ልክ አይደለም አልኩህ እኮ ሌሊት እኮ አይተኛም። እኔ ድኛለሁ በቃ አሁን ጤነኛ ነኝ። ማድረገውን ነገር አውቃለሁ። አንተ ለምን ልትሰራ እንደመጣ ተናገር። በቃ እዚህ አትረብሽኝ። እኔ መተኛት እፈልጋለሁ። ሳሚ አንተንም ብዬ ነግሬህ ነበር። አንተ ረስተኸዋል መሰለህ። መድኃኒቱን ላሳየውና ላስመረምረው ልሄድ ነው ብዬ ነበር። አዎ አሳይቼው ነበረ። በውስጡ በጀርባው ትልቅ ሚስጥር አለ። መድኃኒት ውስጥ መድኃኒት ነው። የቱ መድኃኒት? አንተ ሰው ልጅ ትናንት ያገኘነው መድኃኒት የምንድን ነው ያገኛችሁት መድኃኒት? ጨረስከው አይደል? በውስጡ ዝም በይ አንቺ ዝም በይ። የሆነ ነገር እቺ ማለት ነው። ስማ ሳሚ እቺ ሁላችንም ይዛ ለመጥፋት የመጣች ናት። ሲጀመር በእጄ ሰበብ ትሆናለች። አረ እቺ በእናትህ አትሆንም። አንቺ እኮ ነሽ መድኃኒቱን ፈልጋለሽ። ቆይ ከጎረቤት ነው ያመጣሁት አላልሽ? አሳይ ነው ያለሽ። ከማን ጎረቤት ነው ያመጣሽ? ዱቄት እንደሆነማ አየሁት። እሱ ታዲያ ምንድን ነው የሚለው? ከማን ጎረቤት እንደመጣ አሳይ በላት እስኪ። ትናንት ጠየቅካ? አዎ ጠይቀህ ግን እስኪ ሂጂ እስኪ አሳየኝ። ማንም ጎረቤት አመጣች አይደል? ውሸታም መድኃኒት ውሸታም ነሽ። ትናንት እዚህ ጋር የሆነ ዱቄት አግኝተን ነበር። እሷ ከጎረቤት ተበድሬ ነው አለች። ማይመስል ውሸት ውሸታም የመጨረሻ አውጣው ይኸው እዚህ ችግር የለም። ራስ እንዳትሰጠው ልጅ ይኸውልህ ናቲ አትስጥ። ሳሚ ተቀበለው ተቀበል። ይሄንን ሰው በውስጡ ትልቅ ምስጢር አለው መድኃኒቱ። መድኃኒቱን ደግሞ እንዴት ብዬ ልናገር? መድኃኒቱ ትልቅ ምስጢር አለው። ይሄ ደግሞ ምን ሊያደርገው ነው? በእናትህ የባሰ በሽተኛ እንዳይሆን ይሄ በእናትህ። ቆይ አንተ ምንድን ነው የተባልከው? ሳሚ እንዴት ልናገር? በአላህ ለምን ደግሞ አትናገረው? እኔ ይኸውልህ እናቴ እንደዚህ ሆና ማየት አልችልም። የሚያድናት ነገር ከሆነ እንሞክር። እሺ ምን ተባለ መሰለህ ሳሚ? እሺ አይደብርህም ሳሚ? ምንድን ነው መድኃኒቱ ትልቅ ሚስጥር አለው ብሎኛል። ግን ሚስጥሩን ደግሞ ለመናገር ያው ገንዘብ ጠይቆኛል ሰውዬው። ገንዘብ? አዎ ሚስጥሩን እንድነግር ገንዘብ ካመጣ ሀሪፍ ነገር ይሁን መጥፎም ነገር ይሁን እነግርሃለሁ ስለ መድኃኒቱ ሚስጥር። እንዴ ሲጀመር ምንድን ነው መድኃኒቱ ራሱ የጠየቀኝ? በቃ 30 ሺህ ብር። 30 ሺህ
የለኝም እኔ ደግሞ እጄ ላይ ምንም ብር የለኝም። ለአንተ ደስ ይለኝ ነበር ብሩን ከፍዬ መድኃኒቱ ምን አይነት እንደሆነ እዚህ ነው ያገኘኸው አንተ። በጀርባው ምን አይነት ሚስጥር እንዳለው መድኃኒቱ ምን እንዳለው ማወቅ አንተም ያስደስታል። ብሩን ደግሞ ከየት እናመጣለን? ብር የለኝም። የምን መድኃኒት ነው? ምንድነው የምትንጫጩት ዝም ብላችሁ? አንቺ ቀማት ሳሚ ቀማት የሆነ ነገር እንዳትለው መድኃኒት ምንም 30 ሺህ ብር መክፈል አይጠበቅብን። እዚሁ አንተ አጣራ እኔ በማጣራበት መንገድ አጣራ። ቀማት መድኃኒቱን አሁን እንዳትለው ተያዘው። የት አባቱ ተመጣጣለች? እንዳት ሽንት ቤት እንዳትወጥለው ደግሞ። ቆይ አይደለም ከጀርባው ምንም የሆነ ፍንጭ አልሰጠም? ምን አይነት ሚስጥር እንዳለ? መጥፎም ነገር አለው ጥሩም ነገር አለው። ግን ይሄ ነገር እኮ ከነገረን አወቅ ማለት ነው። ስለዚህ ከሁለቱም አለ። ግን አልነግራችሁም። ብሩን ስታመጡ ከሁለት አንዱ አንደኛው ላይ ነው። ወይ መጥፎ ነው ወይ ጥሩ ነው። ወይ መጥፎ ነው ሳሚ ወይ ጥሩ ነው የተባልኩት። ወይ መጥፎ ወይ ጥሩ ነው። መድኃኒት የምታመጪው እኔ አላመጣሁም። ስማ እሱ ምንድን ነው የሚለው? ይክራም ሳሚ ይኸውልሽ፣ አንቺ ልጅ እኔ ይክራም በቃ እግዚአብሔርን ልንገርሽ አንድ ነገር ማለት ነው። ይሄንም ከጀርባችን የምትሰሪው ነገር እሺ ስጩሽ አሁን አንቺሽ ምንድን ነው የምሰጣችሁ? አንቺ እያልኩሽ እንዳይጣላሽ ስጭ። አንቺ አትሰጭም እንዴ? ስጭ። ለምን ደግሞ አትሰጪም? ምንድነው ምን ይሰራለታል? ስጩ በቃ ስጩ። አንቺ በቃ አንቺ ካልሆነ ምንም እጅሽ ከሌለበት ስጭ መድኃኒቱ። ሲጀመር ከጎረቤት የሆነ እኮ ሽታ ራሱ የለውም እኮ ደረቅ ነው። ቃም እስኪ ቃም ምንድነው? ቆይ አንቺ ለምን አትናገሪም? እኔ ምንም ማውቀው ነገር አልሳት ካልሳት በምላሷ ጥቅምስ ይላል። ለምን ደግሞ አንቺ ነገር እሰረው ሳሚ አትፍታው። ይሄ ሊሆን ይችላል ግን የሚያድናት አይታወቅም። ግን አንቺ ሴትዮ ምንድን ነው ሳሚ ይቅርታ አድርግልኝ። አንድ ነገር መጥፎም ጥሩ ነው ግን የሚያድናት ነገር ይሄ ትልቅ ምስጢር ይሄ ሊሆን ይችላል። የእናትህ ይወድ ይሄ ነው አስቀምጥ ነው በልከም ተሳደባና እንዳጥል አይጥል ይጥላል። ስትሳደባ ነበር እንዴ ጣለው? የሆነ መድኃኒት አለ ማለት ነው የሚያድን ነገር ነው ማለት ነው ይሄ ነገር ግን ሳሚ ቆይ አንተ የት ነው የሄድከው? ሲጀመር ጠንቋይ ቤት ነው ምን ሄድከው? አይደለም ይሄ እኮ አንተ ጠንቋይ ቤት መዞር ጀመርክ እንዴ? ቆይ አንተ መድኃኒት የምትለው አንቺ መድኃኒት ከመቼ ጀምሮ ነው? መድኃኒት አላውቅም። ሰማይ ንገር መቼ መሰለህ ይሄ ነገር የተፈጠረው? እሺ ሰማይ ይሄ ነገር ይሄ ነገር የተፈጠረው ማለት ነው እሷን ፈልገው ብላኝ ነው መድኃኒቱ። እሷ ለምንድን ነው መድኃኒት እየለቃቀማችሁ እዚህ የምታመጡት? ምንድን አያ ስለ መድኃኒቱ ሲነሳ እያለቀሰች ነው ገኒ እዚህ አረ ሳሚ ያስገደልከኝ ሳሚ አነቀኝ። አረ ሳሚ ምንድነው? አረ ሰው ይገድልኝ ነው። በእናትህ ያዘው። አያትን ስለው በገደለ አስገቢው ነው ገለትን ለማብላት እንዴ ይግደል። እሺ ገለትን ለማብላት እንካ ሳሚ ያዚ እንዳሰቀማኝ ኪሳስ እሺ ምንድነው? ብር 30 ሺህ ብር 30 ሺህ ብር ነው ከየት አመጣለህ? ይዘህ እኮ ከየት እናመጣለን? እንጃ ብቻ ፈልገን ቢሆን ማስመርመር ማወቅ ነው። የምን ብር ነው? ማን ነው ብር ያለው? መድኃኒቱ በጀርባው ሰውዬ ጋር ና እንሂድ። ተነሳ። እውነቱን ነው። ና ተነስ። ያው ሲጀመር ብር ያለው ሰውዬ ጋር ና እንሂድ እኮ ሶስታችን። እንደገና ደግሞ ዝም ብለን ብር ማባከን አለብን እንደኛ? ለማንም ተነስቶ እንትን ላለ አንተ ከየት ነው የጠየቀው? ሰውዬው እኮ ነው ኃላፊነት ወስዳለሁ ብሎኛል። ይሄ ነገር በጀርባው ጠንቋይ ነው ዶክተር ነው ምንድን ነው? ዶክተር ነው። እኮ ና እንሂድ። የምን አባቱ 30 ሺህ ብር ነው? ሂድ እናንተ ቆይ ብታስቡበት አይሻልም? ኧረ ተው ተረጋጉ። ተው በመቆጣት በስሜታዊ የሚሆን ነገር የለም። ዝም በይ። አየሃት መጣች እየሮጠች ችግር የለም። ሳሚ ሚስጥሩ መሰለህ ሳሚ አንቺ የምታውቂው ነገር አለ። መድኃኒቱ በቃ በቃ ሌላ ምንም እናንተን ለማረጋጋት ብዬ ነው። ትልቅ ሚስጥር አለው ሰውዬው። ምን አለ መሰለህ 30 ሺህ ብሩን ከፍላችሁ እኮ በውስጡ ትልቅ ሚስጥር ኑሮት የሰጠኋችሁ እንትን ደግሞ እውነታዊ ካልሆነ ያሰብኩትን ነገር ካላረገ ላችሁ እንትን ብሩን መልሳለሁ። ሳሚ ይሄን ነገር ሆነ አንተ አታምንበትም፣ ታምንበታለህ። የመጨረሻ ቃል እኔ ይኸውልህ ካሁን በኋላ እንደዚህ አይነት ነገር ውስጥ አልገባም። በቃ ትክክለኛ የመጣበትን ቦታ ተናገር እኮ። ምን አለኝ ሰውዬው? ዶክተር ነው ሰውዬው። እና ሳሚ ያለኝ ልንገርህ በደንብ ስማኛው። ይሄንን መድኃኒት ብሩን ከከፈላችሁ አሳውቂያችሁ ያለውን ነገር እኔን ከፈለጋችሁ ትይዙን ያላችሁ። ሳሚ በቃ ይሄን ነገር አንተ ወሰንክ ካልወሰንክ አንቺ ነይ ያው ሲጀመር ማረጋገጥ አለብኝ። ቦታ ጋር ውሰደኝ። የሚከፈልም አይነት ከሆነ ከፍላለሁ። እኔ ለእናቴ ለምን ደሞ አልከፍል?
አረጋገጥኩ ነው እውነተኛ እውነት መድኃኒት ከሆነ እውነተኛ ሰውየው ይዛችሁኝ ከፈለጋችሁ ብሩን እመልሳለሁ ይብላል። እውነት እመልሳለሁ እውነት ከሆነ ምንም ነገር አደርጋለሁ ለእናቴ። ከዛ ግን መጥፎ ገድም ካለው ይኑረው፣ ይሄ መጥፎ ነገርም ካለው ይኑረው ብሎኛል። ወይ መጥፎ ወይ ጥሩ ነው ያለው ከሁለት አንዱ መርጣችሁ አምናችሁበት ነው ብሩን የምትከፍሉበት። ቆይ ነይ ቆይ ነይ ስሚ፣ በአንቺ ፊት ማለት ነው ይሄ መድኃኒት ማለት ነው መጥፎ ነገር ከሆነ ከአንቺ ራስ አምርቱ ንገራት ሳሚ። እሷን አንቺ አይደለሽ እንዴ? መጥፎ ነገር ከሆነ ፈልፍ ለምን ሄደን አንጠይቀውም? ሰውየውን ለምን አናፋስ? ሳሚ ምን ትላለህ ሳሚ? አንተ እናንተ ሄደን እከፍላለሁ አላልክም? አንተም አለህ እከፍላለሁ አልኩህ እኮ እከፍላለሁ አለ። ምንድነው የምከፍለው? እዛ መጥቶ የማይሰጥበትን ምክንያት እንጠይቀዋለን። ወይ መጥፎ ይጥሩ አብረን ሄደን እኮ ነው ለሰውየው የምከፍለው። ናቲ ለምን እንደሚከፍለው እኮ ናሽ በቃ አንተ ትከፍላለህ። ናውጣ ሳሚ ናውጣ። እሱ አይመጣም እኛ ጋር እሱ አይመጣም እኛ ጋር እሱ ይግባ። እናንተ ሄደን ደርሰን እንመጣለን። አንተ ግባ